ሰላም ጤና ይስጥልኝ ተመልካቾቻችን ኦቤን ሆርን ኦፍ አፍሪካን ምርጫችሁ ስላደረጋችሁ እናመሰግናለን። ይህ የኦቤን ሆርን ኦፍ አፍሪካ ወቅታዊ ጉዳያችን ነው። በዛሬው ወቅታዊ ጉዳያችን ፌደራሊዝምና ጽንፈኝነት የሚሉ ጉዳዮችን እያነሳን ውይይት እናደርግ ይሆናል። የዛሬ እንግዳዬ አቶ በላይ ወዲሻ ይባላሉ። የፌዴሬሽን ምክር ቤት ኃላፊ ናቸው። አብራችሁን ቆይታ እንድታደርጉ በአክብሮት ተጋብዛለሁ። እንደገና ደግሞ ፈቃደኛ ሆነው እዚህ ስቱዲዮ ስለተገኙ አመሰግናለሁ። እኔም አመሰግናለሁ ስለጋበዛችሁኝ። እናመሰግናለን። እስቲ ለመነሻ ያህል ፌደራሊዝም ተመራጭ የሆነ ስርዓት ነውና ተመራጭ ያደረገውን ጉዳዮችን በማንሳት እንጀምር። እንግዲህ ፌደራሊዝም የመንግስት አስተዳደር ነው፣ የፖለቲካ ስርዓት ነው። ሀገሮች አገረ መንግስት ለመገንባት ትልቅ ሀገር ለማድረግ ሲፈልጉ አንዱ የሚመርጡት የፌደራል ስርዓትን ነው። የሚመርጡት በዋናነት እንደ ዓለም አቀፍ ተሞክሮ ስናይ በሶስት ምክንያቶች ይመርጣሉ። ከዛም ይጨምሩ አሉ። በርግጥ የመጀመሪያው ሰፊ የቆዳ ስፋት ስላላቸው ለአስተዳደራቸው ምቹ እንዲሆን ስልጣንን ወደ ታች አውርደው ህዝቡ ጋር ስልጣን ቀረብ ብሎ ህዝብ ከመንግስት የሚፈልገውን አገልግሎቶች በቅርበት እንዲያገኝ በጣም ትልልቅ ሀገሮች ይሄ ምቹ አስተዳደር ስርዓት ስለሆነ በዚህ ምክንያት ይመርጣሉ። ትልልቅ ሀገሮች እንደነ ካናዳ፣ ህንድ እንዲህ አይነት ነገሮችን እናያለን። በጣም ትልልቅ ሀገሮችን ስንመለከት ሌሎችም አሉ። ሁለተኛውን ስንመለከት የኢኮኖሚ የፖለቲካና የወታደራዊ ጥምረትን ለመፍጠርም ይመርጣሉ። ይሄ ትንንሽ ሀገሮች ብዙ ጊዜ ትልቅ ሀገር መሆን ወይም ደግሞ ትንሽ በመሆን ህልውናቸው አደጋ ላይ የሚወድቅ ስለሆነ የኢኮኖሚ ጥንካሬ ስለማይኖራቸው፣ የወታደራዊ ጥንካሬ ስለማይኖራቸው፣ ፖለቲካዊ ጥንካሬም የዲፕሎማሲ ጥንካሬም ስለማይኖራቸው ወደ አንድ ተሰብስበው መጥተው በተለይ በጥንት የነበሩት የፌደራል ሀገሮችን ተሞክሮ ስንመለከት አንድ ተለቅ ያለ አገር መስርቶ በፌደራል ስርዓት ማዕቀፍ ውስጥ ይሆኑና ጠንካራ አገር፣ ተወዳዳሪ አገር ለመሆን ይሄን ይመርጣሉ። ሌላው ሶስተኛ ብዝሃነትን ለማስተናገድ ነው የፌደራል ስርዓት የሚመረጠው። ብዝሃነት እንግዲህ በዓለም ላይ የብሔር፣ የሃይማኖት፣ የሀሳብ የተለያየ የአመለካከት ያስተሳሰብ ብዝሃነት ሊሆን ይችላል። ስለዚህ እንዲህ አይነት ብዝሃነት ባለበትና ጥያቄዎቹ ራስን በራስ ለማስተዳደር ጥያቄ ባለባቸው አካባቢዎች አገሮች ላይ የቋንቋ፣ የባህል፣ የእምነት እንዲህ አይነት ጥያቄዎች በሚኖሩበት አካባቢዎች ወይም አገሮች ላይ ራሳቸውን በራሳቸው እንዲያስተዳድሩ ቋንቋቸውን፣ ባህላቸውን ራሳቸውን ችለው እንዲያሳድጉ፣ እንዲጠቀሙ፣ እንዲገለገሉ እንዲህ አይነት ነገሮችን ለምቹ ስለሆነ የፌደራል ስርዓትን ይከተላሉ። እንደነዚህ አይነት የፌደራል ስርዓት የሚከተሉ ሀገሮች እንግዲህ እነዚህን በሶስት ምክንያት ከዛም በላይ ሊሆን ይችላል ጠቅለል አድርጌ ነው ያነሳሁት። በእነዚህ አይነት ሁኔታ ሲከተሉ ግን የህብረ ብሔራዊ የፌደራል ስርዓትና ህብረ ብሔራዊ ያልሆኑ የፌደራል ስርዓት ተብሎ ደግሞ በሁለት ተከፍሎ እንመለከታለን። አሁን ኔሽን ስቴት ፌዴሬሽንስ የሚባሉ ብሔሮች ቢኖሩም ጥያቄዎች ያን ያህል ጎልቶ ስለማይወጣ የብሔር ጥያቄም ስለማይሆን በጂኦግራፊያዊ ያካልሉና እንደና አሜሪካ ያሉ ሀገሮች ለአስተዳደር ምቹ በሆነ ሁኔታ ይጠቀማሉ። እነዚህ ኔሽን ስቴት ፌዴሬሽን የምንላቸው ሀገሮች ናቸው። እንደኛ አይነት አገር ያሉ ደግሞ እንደነ ጀርመን፣ ቤልጂየም ያሉ ሀገሮች ሌሎችም አሉ። እንደነ ካናዳ ያሉ ደግሞ ማንነት ጥያቄ ያለባቸውን የዳይቨርሲቲ ወይም ደግሞ ብዝሃነት ያለበት አገር ሲሆን ያንን ብዝሃነት በአግባቡ ለማስተናገድ ሲሉ የህብረ ብሔራዊ ፌደራል ስርዓትን ይመርጣሉ ማለት ነው። ወደ ራሳችን ተጨባጭ ሁኔታ ስንመጣ እንግዲህ ከነዚህ የትኛው ነው ኢትዮጵያ ፌደራል ስርዓትን እንድትከተል ያስገደዳት ነገር የሚለው መሰረታዊ ነገር ነው። ቅድም ያነሳሽው ጥያቄ ኢትዮጵያ ውስጥ እንግዲህ የኢትዮጵያን ታሪክ ወደ ኋላ ዞር ብሎ ማየት ነው የሚጠይቀው። የብሔር ጥያቄ በ1950ዎቹ 60ዎቹ እጅግ በጣም ጎልቶ የወጣበት፣ የማንነት፣ የቋንቋ፣ የባህል ጥያቄዎች ይወጡበት፣ በይሄ ብቻ አልነበረም። የመሬት ጥያቄ በወቅቱ ምላሽ ያገኙ ጥያቄዎች፣ የዲሞክራሲ ጥያቄ እና የብሔር ጥያቄዎች ነበሩ። እነዚህ ጥያቄዎች ሀገራችንን ምላሽ ስላላገኘ በትጥቅ ጦርነት ብዙ ቀውስ ውስጥ ገብተን የነበርንበት፣ በደርግ ጊዜ የነበረውን የትግል
ወይም ደግሞ ግጭት ስለምንመለከት ያንን ሁሉ አልፈን 1987 ጀምሮ ኦፊሻሊ በይፋ ሀገራችን ህገ መንግስታዊ የፌዴራል ስርዓት እንድትከተል አድርጓል። ይሄን ያደረገው በዋናነት በግንባር ቀደምትነት ሊባል በሚችል መልኩ የብሔር ጥያቄዎች ናቸው። የቋንቋ፣ የባህል፣ የእውቅና ይሰጠኝ፣ የራሴን በራሴ ላስተዳድር እንዲህ አይነት ጥያቄዎች ጎልቶ ከመውጣታቸው የተነሳ ወደ ፌዴራል ህብረ ብሔራዊ ፌዴራል ስርዓት መተናል ማለት ይቻላል። እንግዲህ የነበሩትን ችግሮች እርሶም ያነሱልኝ ነበርና የፌዴራል ስርዓትን በመተግበራችን ብዝሃነትን ከማስተናገድ አንፃር ጥያቄዎችን ከመመለስ አንፃር በርካታ ስራዎች እየተሰሩ እንደሆነ ይታወቃልና ምን ጠቀሜታዎች አገኘን በእነዚህ ጊዜያት ከ1987 ዓ.ም ጀምሮ እየተገበር ነው? በኢትዮጵያ የፌዴራል ስርዓት ከተቋቋመ በኋላ በዋናነት የብሔሮች ብሔረሰቦችና ህዝቦች ራሳቸውን በራሳቸው የማስተዳደር መብታቸውን አረጋግጠዋል። መሬት ላይ ክልሎች በዛ አግባብ ተደራጅተው አረጋግጠዋል። ይህንኑን ተከትለው ደግሞ ቋንቋቸውን የማሳደግ ባህላቸውን በባህላቸው ኮርተው ታሪካቸውን የማጥናት ታሪካቸውን የማወቅ እሴቶቻቸውን የመገንባት አጠቃላይ ከማንነት ጋር ተያይዞ ያላቸውን አለን የሚሉት ብሔሮች ብሔረሰቦችና ህዝቦች አለን የሚሉት እሴቶቻቸውን የሚገለገሉበት የሚጠቀሙበት የሚያሳድጉበት የሚያስተዋውቁበትም ጭምር ስርዓት ሆኖ ተገኝቷል። ይሄ አንዱ የፖለቲካ ጥያቄ ምላሽ ያገኝበት ሁኔታ ነው ብለን መውሰድ እንችላለን። ከኢኮኖሚም አንፃርም ቢሆን በአፈጻጸም ላይ በኋላ የምናነሳቸው በአተገባበር የተፈጠሩ ችግሮች ቢኖሩም ፍትሃዊ የኢኮኖሚ እድገት እንዲኖር ህገ መንግስታችን ያን ነው የሚለው። አፈጻጸሙ ላይ የነበሩ ችግሮችን በኋላ የምናነሳቸው ሆነው በአጠቃላይ ኢኮኖሚ ፍትሃዊ እንዲሆን ከጫፍ ጫፍ የአገር ኢኮኖሚ አገሪቷ የምታመነጨውን ኢኮኖሚ ተጠቃሚ የሚሆኑ ብሔሮች ብሔረሰቦችና ህዝቦች ፍትሃዊ ተጠቃሚነት እንዲረጋገጥላቸው ምቹ ሁኔታ ተፈጥሯል። ለዚህ አንዱ መገለጫ ራሳቸው በራሳቸው ክልል ውስጥ በህገ መንግስቱ በተሰጣቸው የስልጣን ክልል ውስጥ ኢኮኖሚ እንዲያመነጩ ራሳቸውን እንዲያሳድጉ ማህበራዊ ተቋማት፣ ትምህርት ቤቶች፣ ጤና ኬላ የትኛውንም አይነት ማህበራዊ ተቋማት እንዲገነቡ የኢኮኖሚ ተቋማትን በግብርና ሊሆን ይችላል በውሃ እና በተለያዩ አይነት መስኮች ራሳቸውን በራሳቸው እንዲያሳድጉ ምቹ ሁኔታ ፈጥሯል። እንደ ክልላቸው በዛ አግባብ እንዲያድጉ ምቹ ሁኔታ፣ እንደ ሀገር ደግሞ አገር የምታመነጨውን በፌዴራል መንግስት ስር ያለው ሀብት ስልጣን ስር በፌዴራል ስልጣን ስር ያለውን ሀብት ፍትሃዊ በሆነ ሁኔታ እንዲጠቀሙ ምቹ ሁኔታ ተፈጥሯል። ይሄ ለውጥ አላመጣ ማለት አይቻልም። ያመጣው ጥሩ ለውጥ አለ፣ ደግሞ ራሱ ተግዳሮቶች አሉ ብዬ አስባለሁ። ስለዚህ የፖለቲካም በፖለቲካ ራሳቸውን ብሔሮች ራሳቸውን እንዲያስተዳድሩ ሆኗል ማለት ፌዴራል ስርዓት ብቻም ሳይሆን ሁሉም ስርዓቶች የመንግስት አስተዳደሮች የራሳቸው የሆነ ጥንካሬና ድክመት ያላቸው ናቸው። ፍጹም የሆነ የለም። ግን በዋናነት ስርዓትን ሲመርጡ አገሮች ህዝቦች ስርዓትን ሲመርጡ ለነሱ በሚሆነው መልኩ ለነሱ በነሱ ተጨባጭ ሁኔታ የበለጠ የሚጠቅማቸውን ስርዓት ነው የሚመርጡት ማለት ነው። የኛም አገር የፌዴራል ስርዓት ከዚሁ አኳያ ነው ማየት የሚቻለው እንጂ የተግዳሮት የለውም፣ ድክመት የለውም፣ ጥንካሬ ብቻ ነው። አንዳንዶቹ ፌዴራል ስርዓት ፍጹም ነው ምንም ችግር የለበትም ብሎ እንትን ያደርጋሉ። ግን አይደለም። በአወቃቀር በአካሄድ ሂደት ውስጥ የሚታዩ ስርዓቱ ጥንካሬ ነው። በተለይ ደግሞ ብዝሃነትን ከማስተናገድ አኳያ የተሻለ ስርዓት ነው ተብሎ የሚወሰድ ነው። በዓለም ተሞክሮች ይሄ ግልጽ ነው። ግን ይሄን ስንፈጽም ስንተገብር ደግሞ የፌዴራል ስርዓቱ በሚፈልገው መርህ በህግ የበላይነት በህገ መንግስታዊነት ሚዛናዊ ሆኖ ከጽንፍና ከዋልታ ረገጥነት ተላቆ በመተሳሰብ አገር የሚገነባበት ስለሆነ የሚገነባ ስርዓት በሚሆንበት ጊዜ ደግሞ እጅግ በጣም ጠንካራና አገርን የሚገነባ ስለሚሆን ጠቀሜታው የጎላ ነው ማለት ነው። አብዛኛዎቹ እንደውም የፌዴራል ስርዓት ለኢትዮጵያ
ተመራጭ ስርዓት እንደሆነ ያምናሉና ግን በአተገባበር ሂደት የነበሩ ክፍተቶች ደግሞ እንደ ጉለት ይነሱ ስለነበር እርሶም ያነሱ ስለነበር ለነዛ ምክንያት የሆናቸውን ጉዳዮች ብናይስ አንዱ ችግር ፌደራል ስርዓቱ ይፈታ የነበረው ግን ከስርዓቱ ባልሆነ ችግር እኛ ራሳችን የምንፈጥረው ችግር ግጭት ነው የግጭት አዙሪት ነው ሰላም ማጣት ግጭት ግራንድ የሆኑ ግጭቶችን የፌደራል ስርዓት ይፈታል ተብሎ ነው የሚታመነው ይሄ ለምን መጣ ሚለው ነው መጠየቅ ያለብን ባለፉት ጊዜያት የነበረ ኢኮኖሚ ክፍፍል ላይ ችግሮችም ዝንፈቶችም ነበሩ ፍትሃዊ አልነበረ ተጠንቷል በእኛ ተቋም ይሄ ስርዓቱ ያመጣው ሳይሆን ሰዎቹ ያመጡት ነገር ነው ይሄ ከምን የመነጨ ነው እንዲህ አይነት ነገሮች ግጭቶች አለመግባባቶች በወንድማማችነት ያለ መጠናከር ሌላውን አንዱ ብሔር ሌላውን ብሔር የሚጠራጠርበት ሁኔታ የተፈጠረው ኢትዮጵያ ውስጥ ባለው አንደኛው ለብሔር ማንነት የሰጠነው ትኩረት ያክል ለአገራዊ አንድነት ለአብሮነት ለብሔራዊ ትርክቱ ለወል ትርክቱ ትኩረት ያለ መስጠት ችግሮች ነበሩ ይሄን ስንል ሁሉም ሰው የብሔሩን ጥያቄ ሁሉም ሰው የብሔሩን ኢኮኖሚ የሚያቀነቅን ሁሉም ሰው የብሔሩን የፖለቲካ ጥቅም የሚያቀነቅን ሁሉም ሰው ይሄን ሁሉም ነገር ወደ የስልጣን ማግኛ የኢኮኖሚ ማግኛ የሁሉ ነገር አንቀሳቃሽ ብሔር አድርጎ የመሄዱ ጉዳይ የአገራዊ ማንነት ላይ ትኩረት እንዳንሰጥ አደረገና ለግጭቶች አሁን ለምናያቸው ግጭቶች ምክንያት ሆኖ እናያለን ብዬ አስባለሁ በኔ በኩል ያለው መረዳት ይሄ ነው የአንዳንድ ሰዎች አሁን ያለውን በአገር ላይ እዛም አልፎ የሚታዩ ግጭቶች ችግሮችን አሁን ይሄ የለውጥ መንግስቱ ያመጣው ነው ብሎ ይወስዳሉ ግን አይደለም ወይም ደግሞ የፌደራል ስርዓቱ የወለደው ነው ይላሉ ግን አይደለም ፌደራል ስርዓቱ ከ30 ዓመት በፊት ጀምሮ 33 ዓመት 30 ዓመት ጀምሮ በአግባቡ ብንተገብረው ኖሮ ይሄ ችግር ተከማችቶ መጥቶ እዚህ ለግጭት ባልዳረገን ነበር ብያስባለሁ ጽንፈኝነቱን የወለደው ምኑ ነው ጠባብ ብሔርተኝነቱ ሁሉም ሰው በራሱ ብሔር ብቻ ስለሚያስብ በራሱ ሰርክል ዙሪያ ብቻ ስለሚያስብ ሌላውን ኢግኖር የማድረግ ወይም ደግሞ ሌላውን ያለ መቀበል ችግር ኢትዮጵያ እንደምታዩት የብዛነት አገር ነች አይደል 76 ብሔር ብሔረሰቦች ተመዝግበዋል በፌዴሬሽን ምክር ቤት እውቅና ያገኙት ብቻ ይሄ ቀላል አይደለም እነዚህ ብሔር ብሔረሰቦች አብሮ ካልሆነ በስተቀር ሊኖሩ አይችሉም ፌደራል ስርዓቱ እኮ ሐሳቡ ይሄ ነው አቅም ናቸው ጉልበት ናቸው አንድ ላይ መጥቶ ሲሰባሰቡ የኢኮኖሚ የፖለቲካ ለአገር አቅም ናቸው የአገርን አንድነት ትልቅ አገር ላይ ለማድረስ ነው ግን ከዚህ በተቃራኒው በየብሔሩ ሁሉም ስለሚያስብ በየብሔሩ ያለው አስተሳሰብ ደግሞ ሌላውን ኢግኖር ጽንፈኝነት እየመጣ ኢግኖር ያደረገ ይሄዳል ወይም ደግሞ ሌላውን ያለ መቀበል ችግር ሌላውን ያለ መረዳት ችግር ለሌላው ደንታቢስ የመሆን ችግር እየጎላ መጥቶ አሁን የግጭቱ ጉዳዮች የግጭት ባገር የምናቸው ግጭቶች በአብዛኛው ከዚህ ጋር የተሳሰሩ ናቸው ይሄ አንዱ ነው ሌላው ከዚህ ጋር ተያይዞ አንዱ ትልቁ ሳንካ ተብሎ የሚታየው ጽንፈኝነት ነው ቅድም ለመነካካት በመከረም ጽንፈኝነት ለፌደራል ስርዓት ብቻ ሳይሆን ለማንኛውም ስርዓት አደገኛ አገርን የሚያፈራርስ ህዝቦችን የሚበትን የኢኮኖሚ ድቀት የሚያመጣ ህልውና የመኖር ህልውና የአገሮችን የመኖር ህልውና አደጋ ላይ የሚጥል በአለም ተሞክሮስና በፌደራል ስርዓት ብቻም ሳይሆን በማንኛውም ስርዓት ውስጥ ጽንፈኝነት የወለደው ነው ለምሳሌ አሸባሪነትን ጽንፈኝነት ነው የወለደው መካከለኛ ምስራቅ ስንሄድ እንግዲህ እሱ ብዙ ትንታኔም ይኖረዋል ጽንፈኝነት የሚወልዳቸው አክራሪነት ግጭቱ ሰዎች ወደ ጫካ ይገባሉ በጉልበት ነው እንጂ በጠረጴዛ ዙሪያ ላይ አንፈታም የሚል አቋም እንዲይዙ ያደርጋል የእኔ ያልኩት ካልሆነ በስተቀር ሌላው ሊሆን አይችልም ይላል እኔ ራሴን እንደምቀበል ሌላውም በዛው አይነት ልክ የሚኖር መሆኑን ካልተቀበልኩ ካልተረዳው ካላወቅኩ ችግር ያ በማይሆንበት ጊዜ ጽንፈኝነት ይመጣል ማለት ነው እኔ ብቻ ማደግ እኔ ብቻ ልብላ የኔ ብቻ መብት ይከበር የሌላው ደንታቢስ መሆን ብቻ ሳይሆን እኔ ልብለጥ ሌላው ዝቅ ይበል እኔ ገዢ ልሁን የሚል አስተሳሰብ አመለካከቶች ጽንፍ ይወልዱና ወደ ግጭት ያመራሉ ማለት ነው
አቶ በላይ እያነሱልኝ ነበር አንደኛው የፌዴራሊዝም ስርዓት እንደ ሳንካ ወይንም ደግሞ እንደ መሰናክል ሲቆጠር የነበረው አንደኛው ጽንፈኝነት ነው እርሶም በስፋት እያነሱልኝ ነበርና በፖለቲካ እንዲሁም ደግሞ በኢኮኖሚው ተሳትፎን የፈጠረ ስርዓት ነው ፌዴራሊዝሙ እንደገና ደግሞ ይሄ የጽንፈኝነት ሐሳብ ኢትዮጵያ ውስጥ ረጅም ዓመታትን እየዘለቀ ሐሳብ ነው ምናልባት መልኩን እየቀየረ አንዴ ብሔር አንዴ ፖለቲካ ጽንፈኝነት እየተፈራረቀ ምናልባት ቀጣይነቱን እንትን ብሎ ሊሆን ይችላል እንጂ እነኚህን አሁን ያለው የጽንፈኝነት ሁኔታስ መነሻው ከአስተዳደራዊ ስርዓት ጋር ብቻ ነው ወይ አሁን ያለው ችግር አንዳንዶቹ ፌዴራል ስርዓቱ የወለደው ነው ስለሚሉ ነው ፌዴራል ስርዓትን በአግባቡ ባለመጠቀማችን ባለመተግበራችን የሚመጡ ነገሮች ናቸው ይሄ ችግር የሚመነጨው ቅድም የጀመርኩት ስርዓቱን ያለማወቅም ችግር ነው ስርዓቱ ምንድነው የሚፈልገው ምንድነው ስርዓቱ የፌዴራል ስርዓት ከዩኒተሪ ወይም ደግሞ ከአሃዳዊ ስርዓት በምን ይለያል በአሃዳዊ የመንግስት አስተዳደር ውስጥ ያለ መሪነትና በፌዴራል ስርዓት ውስጥ ያለ መሪነት የተለያየ አሃዳዊ ስርዓት የመንግስታዊ ስራዎችን ለማውረድ ተጠቀሚያለሽ ማለት ነው ፌዴራል ስርዓት ግን ሚዛናዊነትን የሚጠይቅ ነው በፌዴራልና በክልል መካከል ስልጣን በህገ መንግስት የሚከፋፈል ስለሚሆን በብሔሮችና በብሔሮች መካከል ፍትሃዊ የሀብትም የፖለቲካም የትኛውንም አይነት ተጠቃሚነትን የሚጠይቅ ማረጋገጥ የሚጠይቅ ስለሆነ በፌዴራል ስርዓት ውስጥ የሚያገለግሉ መሪዎች አመራር በየደረጃው ያለው አመራር ፌዴራላዊ እሳቤንን የተላበሰ መሆን መቻል አለበት እሱን ካለ መላበስ የሚመነጩ ችግሮች ናቸው ብዙዎቹ አሁን ስናያቸው የነበሩት ማለት ነው አሁን እኮ ቅድም ጽንፈኝነቱም እኮ ከዚህ ጋር የተሳሰረ ነው የሚሆነው አመራሩ በየደረጃው ያለው አመራር ለራሱ ብሔር ለራሱ አካባቢ ለራሱ ጎሳ ለራሱ ቡድን ብቻ የሚል ከሆነ አይሆን ሁሉንም ህዝብ ነው የሚያገለግለው አይደል ስርዓቱ ያን ዲማንድ የሚያደርገው የሚፈልገው ያ እዛች መስመር ቀጭን መስመር ነች ከዛች ላይ ዘነፍ ካለ ይሰናከላል መሰናክል ይፈጠርበታል ስርዓቱ ላይ ይረብሸዋል የፌዴራል ስርዓቱን ጤናማነቱን ይረብሸዋል ይሄ ደግሞ እየበዛ በየቦታው እየጎላ በሚሄድበት ጊዜ ደግሞ ቀውስ ያመጣል ማለት ነው ግጭት የምንላቸው ነገሮችን ያመጣል ማለት ነው ስለዚህ ከፌዴራል ስርዓቱ ጋራ ብቻ አስተሳስሮ ፌዴራል ስርዓቱ ምን ተቀመን ምን ሰላም አለን ወይ የሚሉ ሰዎች ፌዴራል ስርዓቱን በአግባቡ ተረተን መጀመሪያ እየተገበርነው ነው ወይ ሚለውን ጥያቄ ምላሽ መስጠት ያለባቸው ይመስለኛል እሱ ላይ ነው ብልሽቱ ችግሩ ያለው ማለት ነው በየደረጃው ፌዴራላዊ እሳቤ አብሮነትን አብረ ማደግ አብሮ መኖር አብሮ መብላት አብሮ መስራት ወንድማማችነት መብት ሲሰጥ ተቃርኖ ነው ስለሚሉ ነው አንዳንዶቹ አብሮነትና በብሔር ሰው መብት መሰጠቱ ክልል መሰጠቱ ቋንቋ ባህሉን እንዲያሳድግ መደረጉ ይጋጫል ብሎ ነው የሚያስቡት ግን አይጋጭም የሚጋጨው የቱ ጋር ነው እኔ የራሴን ብቻ ካልኩ ነው የሚጋጨው የራሴን እንደምወድ የራሴን ሪስፔክት ወይም ደግሞ እንደማከብር ሌላውንም በዛው ልክ ካየው እይታ ላይ ይሄ ከተስተካከለ ችግር የለው እንዲሁም የጋራችን ነው ሁሉም ኢትዮጵያ ውስጥ ያሉ ባህሎች ታሪኮች ቋንቋዎች ለአገር እሴት ናቸው ውበት ናቸው ብለን ከተነሳን ውበት ናቸው በርግጥ ብልሽቱ ግን የኔ ብቻ ከሆነ የኔ ብቻ ካልን ግን ችግሩ እዛ ላይ ነው የሚጀምረው ማለት ነው ስለዚህ በፊት ባተገባበርም የመነጨ እንበል አሁን ያለ ችግርም እንበል ከአመለካከት ካስተሳሰብ መስተካከል ጋራ የተያያዙ ጉዳዮች ናቸው ሁለተኛው ችግር አይፈጠርም ግጭት አይፈጠርም አይባልም ጥቃቅን ግጭቶች ሊፈጠሩ ይችላሉ ተብሎ የብዙ ጽሁፎች ሊትሬቸሮች ይሄን ይላሉ ችግርን የምንፈታበት መንገድ የፌዴራል ስርዓት ላይ ያለው መርህ በአግባቡ መገንዘብ መረዳትና አለመተግበር ችግር ቢፈጠር ይላል በፌዴራል ስርዓት ውስጥ ያለው በውይይትና በንግግር ፍታው ነው ሌላ ነገር የለም ለምን ነው ወደ ውጊያ መተይለው ለምን ወደ ጫካ ሰው ለምን ይሞታል ንብረት ለምን ይወድማል ልማት ለምን ይስተጓጎላል ዜጎች ለምን ይቆሳቆላሉ ስለዚህ ጉዳይ አለን የሚሉ ሰዎች ኢንተረስቱ ወይም ጥቅሙ አለን ሐሳቡ አለን የሚሉ ሰዎች በየትኛው መንገድ መንግስት የሚያራምደውን አቋም ላይ ያራምዱ እኮ ይችላሉ
ልዩነታቸው እንደተጠበቀ ግን ወደ ግጭት ሳይሄዱ ጠረጴዛ ዙሪያ ላይ መጣው እየተነጋገሩ እየተወያዩ ልዩነታቸውን እየፈቱ ችግር ግጭትን እያስታረቁ እየፈቱ መሄድን ይጠይቃል ነው ከዛ ውጭ ሩም የለውም ወይም ደግሞ ክፍል የለውም የፌደራል ስርዓት በዛ በጠረጴዛ ዙሪያ ላይ ብቻ እንፍታው አድካሚ ሊሆን ይችላል ትግስት የሚጠይቅ ሊሆን ይችላል ወደ መግባባት ለመምጣት ብዙ አለመግባባቶች ሊኖሩ ይችላሉ ግን በመንግባባባቸው ጥቂት ነገሮች ላይ እየሰራን የማንግባባባቸው ነገሮች ደግሞ ለመገዳደል ለንብረት ለማውደድ ምክንያት እንዳይሆኑ ያደረግን በሂደት ደግሞ እየተነጋገርን በሰጠው መቀበል መርህ ሚዛናዊነትን በጠበቀ መርህ ህግና ስርዓትን በሚያከብር መርህ በኩል አምጥተን ችግሮችን እየፈታን የምንሄድበት ስርዓት ነው የፌደራል ስርዓት ይሄ ነው አንዱ ሚያንሰን እንደ ሀገር እሱ ላይ መንግስት አሁን ያለው መንግስትም እየሰራ ያለው ስራ በዛ ላይ ወደሱ እንመጣለን በተለይ ባለፉት ጽንፈኝነት የሚለውን ሐሳብ መለስ ብለን እናያለን በድጋሚ በተለይ ባለፉት 7 አመታት በተለይ ደግሞ የዲሞክራሲያዊ ተቋማት ጋር አካባቢ ያሉ ነገሮችን በማስተካከል የፌደራሊዝም ስርዓቱ በሚፈልገው መንገድ ለመተግበር እየተሰሩ ያሉ ስራዎች ስላሉ እነሱን ጉዳዮች ብናይ አንዱ የፌደራል ስርዓት ጠንካራ ስርዓት እንዲሆን ችግር የሚፈጥረው የተቋማት ያለ መጠናከር ነው በአለም ላይ እንደተሞክሮ ስናየው ተቋማት ወሳኝ ናቸው ተቋማት ዘመን ተሻጋሪ ተቋማት ፓርቲ ተሻጋሪ ተቋማት መንግስት ተሻጋሪ ሆኖ አገር ጋር ነው መቀጠል ያለባቸው ይሄንን ወደዚህ እናመጣቸው ከሆነ ጠንካራ ፌደራል ስርዓት ይኖረናል ማለት ነው እንግዲህ ቅድም ጀምረን ያነሳናቸው ችግሮች ብለን ያነሳናቸው ጠባብነትን በለው ወደ ራስ ጉዳይ ማየት ጋር ተያይዞ ነው እሱ ወደ የብሔር ጽንፈኝነትን በለው በአግባቡ የፌደራል ስርዓቱን አለመረዳት አለመተግበር ምን እንበለው የተቋማት መዳከም እነዚህ በሙሉ የፌደራል ስርዓቱ ጤናማ እንዳይሆንም ይረብሹ ጉዳዮች ናቸው ከለውጡ መንግስት በኋላ አንዱ ሪፎርም የተደረገው በእነዚህ ዙሪያ ነው ለምሳሌ ያክል ጽንፈኝነትን የኔን ብቻ የሚለው ነገር ለመግታት ብሔራዊ ትርክትን እንገንባ የተናጠል ትርክ የኔ ብቻ የሚለውን ከምንይዝ አገራዊ ማንነቱንም እንገንባ ለብሔር ማንነት መገንባት የምንሰጠውን ትኩረትም ለአገራዊ ማንነት መገንባት ትኩረት እንስተው ስለዚህ ትርክትን መቀየር ማለት ነው አንዱ የኢትዮጵያ ውስጥ ያለ አገረ መንግስት ብሔረ መንግስት ግንባታ ጠንካራ ትልቅ አገር ምን ሆነው አገራዊ እሴቶችን የተላበስን ስንሆን አገራዊ ማንነትን የተላበስን ስንሆን በአገር ጉዳይ ያገባናል በአንድ አካባቢ በአንድ ብሔር ብቻ ሳይሆን አገር ኢትዮጵያ አገር የምንል የአገራዊ እሴቶችን የምንላበስና ፕሮሞት የምናደርግ ስንሆን ይሄ በፊት በነበረው ሂደት ውስጥ በጣም ተዳክሞ የነበረ ስለነበረ እና በብሔር ማንነት ላይ ብቻ ትኩረት አብዛኛው የነበረ ስለሆነ ሚዛኑን እናስጠብቅ የሚል ነው አንዱ ሪፎርም ይሄ በአንድ ጀንበር የሚያልቅ ስራ አይደለም ኔሽን ቢልዲንግ ሂደት የሚጠይቅ ነው በአመለካከት በአስተሳሰብ ላይ የሚሰራ ስራ ነው ያ ደግሞ በተቋማት እየተገለጸ ሲመጣ ነው እያደገ የሚመጣው ስለዚህ በሪፎርሙ አንዱ የተመላከተውና ትልቅ እየተሰራ ያለው ስራ አንዱ ይሄ ነው ብለን መውሰድ እንችላለን ሁለተኛው የተቋማት ግንባታ ነው ደካማ ተቋም በፌደራል ስርዓት ውስጥ እጅግ በጣም አስፈላጊ ቢሆኑ በየትኛውም ስርዓት ውስጥ ጠንካራ ተቋም ይፈልጋል አገር የሚገነባው በተቋም ነው ተቋም የሚገነባው በአስተሳሰብ ነው ስለዚህ በህግ የበላይነት በመርህ ላይ የተመሰረተ ህግና አሰራርን ስርዓትን በመጠበቅ ህገ መንግስትና ህገ መንግስታዊነትን በማጎልበት የሚመጣ ነው ስለዚህ ተቋም ግንባታ ላይ የለውጡ መንግስት ትኩረት ሰጥቶ እየተሰራ ነው ተቋም ግንባታን በኦቨርናይት የሚሳካ አይደለም ሂደት የሚጠይቅ ነው ብዙ መውደቅ መነሳት ብዙ ዝቅ ከፍ ማለት የሚጠይቅ እንደሆነ ይታወቃል ባጭር ጊዜ ባጭር አመታት ተቋም ተገንብቶ አያልቅም ሂደት ነው የሚጠይቅ ነው ተገንብቶ የተረጋጋ ተቋም ላይ የማይናወጥ የማይፈርስ የማይፍረከረክ ተቋም ለማድረስ ሂደት የሚጠይቅ አመታትን የሚጠይቅ ነው የሚሆነው ከለውጡ በኋላ በመጀመሪያ ደረጃ በጸጥታና
በህግ ተቋማት በፍትህ ተቋማት በዲሞክራሲ ተቋማት ላይ የተጀመረው የተቋም ግንባታ በአጭር ጊዜ ውስጥ የሚታይ ለውጥ ነው የታየው ያመጣው ማለት ነው። ተቋማቱ ነፃና ገለልተኛ ሆነው እንዲሰሩ ለምሳሌ ሰብአዊ መብት ብንመለከት ሰብአዊ መብት በአዋጅ በህግ በተቋቋመው ልክ ነፃና ገለልተኛ ሆኖ ስራውን እንዲሰራ የተደረገበት አግባብ ፍርድ ቤቶች ዲሞክራሲ ተቋማትን ስንመለከት ፍርድ ቤቶች አሁንም ስቲል ችግር የለም እያልኩ አይደለም ቢያንስ ተቋማዊ ግንባታው ለውጥ ትልቅ የሚባል ለውጦች እየታዩ የመጡበት ፍርድ ቤቶች ነፃ ገለልተኛ ሆኖ በጀታቸውን እኮ በፓርላማ ሄዶ ማስጠረቅ አይችሉም በጀት ኢንዲፔንደንሲ አንዱ የፍርድ ቤቶች ነፃነትን የሚመለከት ጉዳይ ነው በአስፈጻሚ በኩል ሳይታይ በጀታቸውን በፓርላማ ወስደው ዲፌንድ አድርገው ወይም ደግሞ አስረድተው አብራርተው በጀታቸው የሚወሰንበት ስርዓት ነው በሚወስናቸው በሚያደርጓቸው ጉዳዮች ላይ የነበረውን ጣልቃ ገብነት እንግዲህ የፍርድ ቤት አመራሮችን የበለጠ መጠየቅ ትችላላችሁ ፍርድ ቤትም ላይ ስለነበርኩኝ ስለማቅ ነው ማነሳው ስለዚህ ይሄ የመጣው ለውጥ ቀላል አይደለም ፍትህና ጸጥታ ተቋማት ስንመለከት የመከላከያን ስንመለከት መከላከያ ብሔሩ አገሩ ነው ብሎ ከጽንፈኝነት ከፖለቲካ ገለልተኛ ነፃ ሆኖ አገሩን ዲፌንድ የሚያደርግ አገሩን የሚያስከብር ለአገሩ መስዋዕት የሚሆን ተቋም ይሆነ እየጠነከረ የመጣበት የሴኩሪቲ የፌደራል ፖሊስ ኢንተለጀንስ እነዚህን ስንመለከት ትልቅ ለውጦች ናቸው ከነዚህም መሻገር ጀምሯል ተቋማዊ በሲስተም ተቋማዊ የሆነ ጥንካሬ እንዲፈጠሩ ለምሳሌ እንደ ውልና ማስረጃ የምንላቸው ሰነዶች ማረጋገጫ የምንላቸው ከአይቲ ጋር ተያይዞ ያሉ ተቋማት ጠንካራ ይሆኑ ይወጡ የሚመጡበት ሁኔታ ስላለ ተቋማት ግንባታ ተጀምሯል የተቋማት ግንባታ ደግሞ በትውልድ ቅብብሎች አሰራርን በማጠናከር ህግን በማክበር በማስከበር ሰው ቢለዋወጥ ተቋሙ ያው ነው ብሎ የሚሄድበት አሰራር እንዲሆን እየተሰራ ያለው ስራ አንዱ ሌላው የሪፎርሙ አንዱ ተግባር ነው ብለን መውሰድ እንችላለን ከዚህ ውጭ በርካታ ሪፎርም ስራዎች አሉ ኢኮኖሚ ሪፎርም ጠንካራ ስትሮንግ የሆነ ኢኮኖሚ ላይ ኢኮኖሚ ይገንባ አገር ውስጥ ፌደራል ስርዓት እኮ አንዱ ትልቁ ወደ ውስጣችን እንድናይ ፖቴንሻላችን እንድንመለከት ክልሎቹም የራሳቸውን አቅም በራሳቸው እንዲገነቡ የሚረዳ እንደ ሀገርም ስናይ በዛው ልክ የሚመጣ በአግባቡ በትክክል የኢኮኖሚ እይታ የተቀየረበት የኢኮኖሚ የሀገር ውስጥ አቅም የተለየበት ተፈጥሮ ጸጋ ሊሆን ይችላል የሰው ሀብት ላይ ያለ ጸጋ ዋቴቨር እነዚህ አቅሞችን በደንብ ማየት የተጀመረበትና ለማደግ ምቹን የመደላደል ሆኖ ተፈጥሮ እድገት በሚያስደርግ ሁኔታ የተጀመረበት ስለሆነ ከዚህ በኋላ ከሪፎርሙ በኋላ ትልልቅ ለውጦች እየመጡ ያሉበት ነው ብሎ መውሰድ ሌሎችንም አንሳት ይችላል ከጊዜ አኳያ ካልሆነ በቃ እንደው ትንሽ ወደ ኋላ መለስ ስላርግና ይሄ በአግባቡ ካለመተግበርም እንበለው እንደገና ደግሞ በኢትዮጵያ ውስጥ የነበሩ ግጭቶች ከጽንፈኝነት ጋር የተያያዙ ጉዳዮች ምን ያህል ዋጋ አስከፍለዋል ሀገሪቱም መድረስ ከነበረባት እንደ ህዝብ ደግሞ መጠቀም ከነበረብን ትንሽ አድምተን እንድናየው ብዬ ነው በጣም ግሬቭ ወይም ደግሞ በጣም መጥፎ ጎኑ ሰው ይገላል ሰው ህይወት ይጠፋል ብዙ ሰው ህይወት ይጠፋል ከዛም አልፎ የኢኮኖሚ ይወድማል መሰረተ ልማት ይወድማል ከዛም አልፎ ወደ ኋላ ይጎትታል አገር ወደፊት መሄድ ሲገባ ወደ ኋላ ይጎትታል በሁሉ ነገር ለምሳሌ ምርታማነትን ሰው ወደ ስራ ገብቶ እርሻውን አርሶ አደሩ ገበሬው ምርትን ከማምረት ይልቅ ግጭቱ ስለሚቆይ ምርት አይኖርም ማለት ነው ድህነትን ያመጣል ቀውስ ይሆናል የአገርን ህልውና ይፈታተናል በአገራችን የነበረው ግጭቶች ያለፍናቸው በዚህ አጭር ጊዜ ውስጥ ያለፍናቸው ያየናቸው ግጭቶች በአግባቡ ማኔጅ ባይደረጉ ኖሮ አገርን ህልውና የሚፈታተኑ አደጋ ላይ ሊጥሉ የሚችሉ የነበሩ መሆናቸው ግልጽ ነው ግን በህዝብ ውስጥ ደግሞ ያለው ጥሩ ባህል ጥሩ እሴት የአብሮነት በእርቅ ችግርን የመፍታት እሴት ይሄን ያህል ግጭት እንደ ብሔርም እንበለው እንደ አካባቢ የሚፈጠሩ ግጭቶች አገርን እንዳያፈርሱ ትልቅ አስተዋጽኦ አድርጓል
በጽንፈኞች አስተሳሰብ በጽንፈኞች አካሄድ በጽንፈኞች ሴራ ቢሆን ኖሮ ስከባድ ነበር የሚሆነው ስለዚህ አውዳሚ ነው ጦርነት ነው ግጭት ነው አውዳሚ ነው ባለበት ጦርነት እንኳን ባይኖር በአግባቡ ባለመተግበር በዛው ባለሽበት እንድትሆን ያደርጋል ባሉበት መሆንም ሰላም ቢሆን ባለበት የሚሆኑ መሸነፍ ነው በዚህ ዘመን አሁን ባለው ዓለም አውዱ ስንመለከት ፈጣን ውድድር አገር ሁሉ ሩጫ የኢኮኖሚስ ቅድምድም የዲፕሎማሲ ብዙ አይነት የውድድር ዓለም ውስጥ ያለን እንደመሆናችን መጠን ባለንበት ቁጭ ብለን በሰላም ነው የምንኖረው ብንልም ሰላም አይሆንም ነገ ተመልሰን ባርነት ነው የሚሆነው ስለዚህ በፍጥነትኛ ደግሞ ያላደጋገርነን ደሃገርነን እናድጋለን ብለን ምን ታተርነን ተስፋ የሰነቅነን ውጤቱንም ማየት የጀመርነን እሱን ወደፊት እንዳንሄድ የሚጎትት ስለሚሆን ያንን ንስበር ነው አንዱ ሪፎርሙ እዚህ ጋር ነው እየሰራ ያለው ስለዚህ ጉዳት እርስ በርስ ብሔሮች እንዲጠራጠሩ ኢሊቱ በተለይ ኢሊቱ አካባቢ ነው እንደዚህ አይነት ችግሮች ያሉ ህዝብ ጋር ችግር የለም እኮ ህዝብ አሁን ተቀላቅሎ የሚኖርበት አካባቢ ሄደሽ ብታይ ያው ጋዜጠኛ ስለሆንሽ ታያለሽ ብዬ እኔም ተወልጄ ያደኩበት ብዙ ዳይቨርሲቲ ባለበት ምንም ይሄ ማን ነው ያ ማን ነው ያ አይደለም አብሮ ነው ስራ አብሮ እርሻ አብሮ ነው ንግድ አብሮ ነው ማህበራዊ ጉዳይ መስተጋብሩ አብሮ ነው ገበያው አብሮ ነው ምንም ድንበር የለም ኢሊቱ ጋር ስንመጣ ግን ዋቴቨር ኢሊት አካባቢ ያለው ጽንፈኝነት ያለው ጥበት ግን የሚወልዳቸው ነገሮች ግን ይረብሻሉ ማለት ነው ወደ ታች ለመውረድ ጥረት ይደረጋል ህዝቡ ጋር ያለው ጠንካራ ፋውንዴሽን ግን በቀላሉ የሚፈረካከስ አይደለም በዚህ ምክንያት ነው ብሎክ እየተደረገ ያለው እንጂ እና ጠንካራ አሁን በተለይ ደግሞ የሚሰሩ ስራዎች የትርክት ግንባታ ጋር አገራዊ ማንነት ግንባታ ጋር ያሉ ጉዳዮች ደግሞ የበለጠ እየተነከሩ ሲመጡ ያንን ችግር እየፈቱ ሊሄዱ ይችላሉና ምናልባት ወደዚህ መጣሁ እንጂ ያለው ጉዳት ጥርጣሬ የፖለቲካ ረብሻ ግጭት የሰው ህይወት መሞት የኢኮኖሚ መውደም ዜጎች በነጻነት ከቦታ ቦታ ተዘዋውሮ እንዳይሰሩ ህገ መንግስታዊ መብታቸው እንዳይረጋገጥ ተገድበው ኢኮኖሚ በዛ ልክ እየላሸቀ እንዲሄድ እየተዳከመ እንዲሄድ ምክንያት የሚሆኑ ዜጎች በአግባቡ ተማሪዎች እንዳይማሩ አርሶ አደር እንዳያርስ በተለይ ግጭቱ ያለባቸው አካባቢዎች ከባድ ነው ስለዚህ በዚህ አይነት ሁኔታ ልንገልጸው እንችላለን እንደ መንግስት የተለያዩ እርምጃዎችን እየወሰደ ነው የፌደራል ስርዓቱን እንደ ክፍተት የነበሩ ጉዳዮችን ያነሳናቸው የነበሩትን እሱን ከማስተካከል አንፃር ለዚህ ለጽንፈኝነቱ መፍትሄ ይሆናል የሚሉ ተያያዥ ሐሳቦች ስላሉ ነው እነኚህን በምን ያህል ፍጥነት ብናስቀጥላቸው እንደገና ደግሞ አንዳንድ ጉዳዮች ለመንግስት ብቻ የሚተው አይደሉም ምክንያቱም የግጭቶቹ መነሻ ታችም ማህበረሰቡን የሚጎዳ ስለሆነ ያንን በምን አይነት አካሄድ በነሄድስ ምናልባት በተሻለ ፍጥነት እነኚህን ነገሮች እየቀነስን መሄድ እንችላለን የሚለውን ብናይ እንግዲህ የኢትዮጵያ ፌደራል ስርዓትም ከእንከን የጸዳ አይደለም ቅድም ብለናል እንደሌሎቹ እንደ አገር ደግሞ ስንመጣ ፌደራል ስርዓቱ ላይ ሆነ አጠቃላይ በአገረ መንግስት ግንባታው አጠቃላይ በአገር ጉዳይ ላይ ያልተግባባናቸው ብዙ ጉዳዮች አሉ እንደ አገር የዚህ መፍቻ መንገዱ የመጀመሪያው የመግባባት ጉዳይ መግባባት ማለት መስማማት አይደለም በሁሉ ነገር ላይ መስማማት አይደለም ማንግባባቸው ነገሮችም ላይ መግባባት ራሱ መግባባት ወጥ ህዝብ አይደለም ኢትዮጵያ የተለያዩ ዳይቨርሲቲ ያለባት ነው ብዙ ኢንተረስቶች ያሉባት አገራዊ ጉዳዮች ላይ ግን ዋና በሆኑ አገራዊ ጉዳዮች ላይ ግን ተቀራራቢ የሆነ አረዳድ ተቀራራቢ የሆነ መግባባት አትሊስት መኖር መቻል አለበት ስለዚህ አንዱ ለግጭትም አሁን ላለው ምን ለምናየው ችግሮችም የችግሩ ምንጭ ይሄ ከሆነ እስኪ እንመካከር ተብሎ በአገራዊ ምክክር ኮሚሽን መንግስት እና ሁሉም የኢትዮጵያ ህዝብ አሁን እየተነቃነቀበት ያለው በዚህ አጀንዳ ላይ ሁሉም ሰው የራሱን አጀንዳ አቀርቦ መግባባት መፍጠር ወሳኝ መነሻው እሱ ነው የሚሆነው ከወዲሁ ሳንግባባ ብንነሳ ይሻላል በወቅቱም አልተግባባንም ስለዚህ እነዚህ ጉዳዮች ሊያጣሉን ሳይሆን በሂደት ነው እየተግባባን ልንሄድ ጥቃቅን ነገሮችን አነሳነስ የሚሉ ጉዳዮችን በሚመለከት ማለት ነው መግባባት ያለብን ጉዳዮች ላይ መግባባትን ለመፍጠር የተጀመረውን ስራ ማጠናከር ነው አንዱ ሁሉም ሰው በንቃት መሳተፍ
አገሬ ነው ያገባኛል የሚል ሰው በዚህ አግባብ ድምጹን የሚያሰማበት ተሳትፎ የሚያደርግበት እንዲሆን ይሄ አንዱ ትልቁ ነገር ነው። ሁለተኛው የዲሞክራሲ ካልቸራችን ባህላችን የፖለቲካ ባህላችን መለወጥ አለበት። እሱ ትልቅ አገር ይቅርና አንድ ቤተሰብ ውስጥ እኮ ግጭት ይፈጠራል እኮ አለመግባባት እኮ ይፈጠራል እኮ ቤተሰብ ውስጥ እኮ አለመግባባቱ እየከፋ ሲሄድ ነው አይደል ወደ መበተን የሚመጣው። ወደዛ ለምን እንወስደዋለን ነው። በባህል እየተነጋገርን እንፍታው፣ ባህል እናርገው። የፖለቲካ አጠቃላይ አውዳችን ጤናማ መሆን አለበት፣ ዲሞክራሲያዊ መሆን አለበት፣ በመግባባት ላይ መመሰረት አለበት። ጽንፈኝነት የኔ ካልሆነ በቀር ቅድም እንላቸው ነገሮችን መግታት ያስፈልጋል። ለዚህ እየተሰራ ያለው ስራ ጥሩ ነው። ሌላው አካታችነት ነው። ብዙ ሐሳብ አስተያየት እሳቤ አለን፣ አመለካከት አለን፣ ተቃውሞ አለን፣ ተፎካካሪንን የሚሉትም ጭምር እንዲካተቱ ሁሉ እየተደረገ አይደል ያለው በሪፎርሙ። ስለዚህ እሱን ማጠናከር አንዱ ትልቁ እምርታ የመጣው በዚህ ዙሪያ ነው። እነሱን በደንብ መስራት ነው የሚያስፈልገው። ወንድማማችነትን ማጠናከር። ኢትዮጵያውያን ለምንድን ነው የምንገዳደለው? ወንድማማቾች ነን። ልንጣላ እንችላለን፣ ላንግባባ እንችላለን። በአንድ ጉዳይ ላይ ተነጋግረን ከመፍታት ይልቅ ለምንድን ነው የምንጋጨው? ሰው ለምን ይሞታል የሚለው ነገር ወስዶ በንግግር በውይይት እየፈቱ መሄድ፣ ይሄ ዲሞክራሲ ባህላችን የበለጠ እንዲያድግ ማድረግ ያስፈልጋል። ከዛ ውጭ ተቋማዊ ግንባታ ማጠናከር፣ ቅድም ያልናቸው ነገሮች እንደሱ ላይ በደንብ መስራት ያስፈልጋል። ህጋዊነትና ህገ መንግስታዊነትን እንዲጎለብት እያደገ እንዲመጣ ማድረግ ያስፈልጋል። የህግ የበላይነት መከበርም አንዱ ኤሌመንት ነው የዲሞክራሲ ስርዓት። እሱንንም ሰው ከህግ በላይ አይደለም፣ መንግስትም ከህግ በላይ አይደለም። የመንግስት ባለስልጣናትም ከህግ በላይ እኮ አይደሉም እኮ ከህገ መንግስት በላይ አይደሉም። ስለዚህ ህጋዊነት፣ ህገ መንግስታዊነት የሚባሉት ባህል እንዲሆኑ እያደረጉ መምጣት በጣም አስፈላጊ ነው ብዬ ነው ማስበው። ብሔራዊ ትርክትና የወል ትርክት የምንላቸው ነገሮች ከጽንፈኝነት መላቀቂያ መንገዱ አንዱ እሱ ነው። አገራዊ ማንነት ለኢትዮጵያ ዳር ኢትዮጵያ በአንዱ ጫፍ ላይ አንድ ችግር ሲፈጣ ኢትዮጵያውያን ሁላችን አይደል ተወረናል ብለን ምን ዘምተው ልክ እንደዛ መሆን አለበት። በአስተሳሰብ ደረጃ ድህነቱንም ለመዋጋት ችግርንም ለመጋፈጥ መተሳሰቡን በዛው ልክ መሆን መቻል አለበት እና እነዚህን ነገሮች አጠናክረን የተጀመሩ ስራዎች ጥሩ ናቸው። እነዚህን አጠናክሮ በመቀጠል የሚሻሻሉ ነገሮች ከዛ በኋላ ከመከክሩ ኮሚሽኑ በኋላ ህዝብ በሚፈልገው ህዝብ በሚወስነው ውሳኔ መሰረት ህገ መንግስታዊ ድንጋጌዎች ሊሆኑ ይችላል፣ ስርዓቱ ላይ ያለ እንከን ሊሆን ይችላል። እነዚህ በጥናት እየተለዩ ህዝብ ሲግባባባቸው እነዛን እያሻሻልን ስንሄድ ያደግን እንሄዳለን የሚል ሐሳብ ስላለኝ አመሰግናለሁ። ተመልካቾቻችን ስትከታተሉ የነበራችሁት ከኦቤን ሆርን ኦፍ አፍሪካ ወደ እናንተ ሲደርስ የነበረውን የኦቤን ወቅታዊ ጉዳያችን ነው። በዛሬው ወቅታዊ ጉዳያችን የፌዴራሊዝም ስርዓትና ከዛ ጋር ተያይዘው ያሉ የጽንፈኝነት ሐሳቦችን እያነሳን ውይይት አድርገናል። ከኛ ጋር ስለነበራችሁ እናመሰግናለን። መልካም ቆይታ ይሁንላችሁ።